ግምጄ ምን ገጠማት? እንግዲህ እንደምታዩት በጣም በሚያሳዝን ሁኔታ ነው ያለችው። የገጠማት ነገር ምንድነው? እንዲሁም ደግሞ ሀይሚም ስለ ግምጄ ያስተላለፈችው መልእክት አለ። እሱንም የምነግራችሁ ይሆናል። እንግዲህ ተመልካች ግማሹ የሀይሚንና ግምጄን መቀራረብ ይፈልጋል። ግማሹ ደግሞ የሚሆነው ደግሞ የሀይሚንና የብሩክን ወይም ደግሞ ግምጄ በብሩክና በሀይሚ መቀራረብ ውስጥ እንግዲህ ምንም ነገር ፍላጎት እንደሌላቸው መሆን እንደሌለበት 100% እየተናገሩ ይገኛሉ። ግምጄም እንግዲህ በጣም በሚያሳዝን ሁኔታ እግዚአብሔርን ነው ምላችሁ በጣም ተሰምቷት ቲክታክ ላይቭ ላይ ራሱ መግባት ከብዷታል የእውነት ለመናገርና ህይወቷም ኑሮዋም ታዋቂም የሆነችው በቲክታክ ነበር። አሁን ቲክታክን ራሱ ትታለች። በእርግጥ ዩቲዩብ ላይ ያለች። ታዲያ ምንድነው የተፈጠረው ነገር? ግምጄስ ለምንድነው እንደዚህ የከፋት? ሀይሚስ ምን አለች የሚለውን ነገር እንግዲህ በደንብ ሀሳብ የምንሰጥበት ይሆናል። እውነት ለመናገር ግምጄ በጣም ነው ያሳዘነችኝ፣ አልዋሻችሁም። በጣም ከምነግራችሁ በላይ አንዳንድ ሰዎች አሉ ሌባ ሳይሆኑ ሌባ መስለውን ለነዛ ሰዎች ያለን አመለካከት የሚቀየርበት አለ። እንዲሁም ደግሞ ትክክለኛ ሌባ ሆነውም እነዛን ሰዎች የሆነ ለማቅረብም ከነሱ ጋር ለማውራትም ለማመንም ይከብደናል። እንግዲህ ግምጄ መጥፎ ትሁን ጥሩ ትሁን ማንም ሰው አያውቅም። ምክንያቱም በእነ ሀይሚ በእነ ብሩክ ህይወት ውስጥ አሁን ስለመጣች እስካሁን ያየንባት የሰማንባት ነገር የለም። ነገር ግን ሰው ደግሞ ቀድሞ ማለት ነው ከዚህ በፊት በሀይሚና በብሩክ ህይወት ውስጥ የመጡ ሰዎች ምንም ነገር ጥሩ ነገር ደህና ነገር ሰርተው ስላላለፉ ግምጄን እንዲሁ ከመሬት ተነስተው ሊያምኗት አልቻሉም፣ ሊያምኗት አልፈለጉም። ሙሉ በሙሉ ከሀይሚና ከብሩክ ህይወት ውስጥ መውጣት መራቅ አለባት፣ አታስፈልግም በማለት እንግዲህ በድምዳሜ ላይ የደረሱ ሰዎች አሉ። ኢቭን ሀይሚና ብሩክ ለምን እኛ የምናወራውን ነገር ቁጭ ብለው ቲክታክ ላይ ዩቲዩብ ላይ ይሰሙናል? ለምን መፍትሄ አይፈልጉም? ለምን እቺ ልጅ ከነሱ ዞር አያረጓትም? እኛን ንቀት ነው ወይ? ሁሌ እኛን እንደናቁ ነው። ስለዚህ የነሱን ሰብስክራይብ ፎሎ እናነሳለን፣ ወደታች ይወርዳሉ። በእኛ የሚንቁን ከሆነ እኛም የምናላቸውን ነገር በእኛ የማይመሩ ከሆነ እኛም ሰብስክራይብ እናነሳለን፣ እይታቸውም እየቀነሰ እየወረደ ይሄዳል። ወደታች ነው ቁልቁል ነው የሚወርዱት በማለት እንግዲህ እየተናገሩ ይገኛሉ። ሌሎቹ ደግሞ በትህትና ልክ እንደኔ ማለት ነው ግምጄ መጥፎ ሆና ክፉ ሴት ሆና ሳይሆን በቃ ከዚህ በፊት በእነሱ ህይወት ውስጥ የመጡ ሴቶች ወንዶች የሚሆኑ ሴቶች ችግር ፈጥረው አጣልተው አበጣብጠው እንግዲህ በማወቅም ባለማወቅም ሊሆን ይችላል አበጣብጠው አጣልተው የሚሄዱ ሰዎች ነበሩ። ግምጄ ታዲያ ከነዛ ከመጡ 4 5 6 ከዛ በላይ ሰዎች መጥተዋል በሀይሚና በብሩክ ህይወት ውስጥና እነዛ ሁሉም ጥሩ ታሪክ ጽፈው አላለፉም። እግዚአብሔር እነሱ የዋህ ሆነው ስንቱን ሰው ይቅር እያሉ ጸጣሉ እንጂ በጣም በእነሱ ህይወት ውስጥ ከባድ ችግር ፈጥረው ሀይሚንና ብሩክን በቃ ድጋሚ መንገድ ላይ እንኳን እንዳይተያዩ በቃ ሀይሚ በብሩክ ላይ ሙሉ በሙሉ እምነቷ ጠፍቶ ብሩክም በሀይሚ ሙሉ በሙሉ እምነቱ ጠፍቶ የደረሱበትን ደረጃ ሁላችሁም ታውቃላችሁ፣ የነበሩበትን ሁላችሁም ታውቃላችሁ። ከዛ አንፃር እቺ ልጅ መጥፎ ናት ብለን አይደለም፣ ግን ደግሞ ከዚህ በፊት የመጡትን ሰዎች ስለምናቅ ግምጄ ከነሱ ጋር በቃ አንድ ቪዲዮ ተሰራላት፣ 2 ቪዲዮ መጣች፣ 3 ቪዲዮ መጣች፣ ሰው አውቋታል። የጨረቃ ፋሚሊ ማያውቃት ሰው ብዙ ነበረ። እንድትታወቅ ሆኗል። ሰብስክራይቧም ጨምሯል። ጥሩ እይታ እያገኘች ነው። በራሷ ሙድ ትምጣ ነው የኛ ሀሳባችን እንጂ ክፉ ናት መጥፎ ናት ብለን የሷን ውድቀት፣ የሷን ዝቅታ፣ የሷን መከፋት፣ የሷን መጨነቅ ፈልገን አይደለም። ይሄንን ነው ልንናገር የምችለው ነገር። ሌላኛው ደግሞ ተመልካቾች እውነት ለመናገር ሀይሚንና ብሩክን እንወዳለን እናከብራለን የጨረቃ ፋሚሊ ነን ብለው የሚያስቡ ሰዎች አሉ። ነገር ግን ምን የተሳሳተ አመለካከት አላቸው መሰላችሁ? ሀይሚና ብሩክ ተመልካች ያላቸውን ብቻ ነው ማድረግ ያለባቸው። ተመልካች ባላቸው ብቻ ነው መመራት ያለባቸው። እኛ ያለውን ነገር ታረጋላችሁ፣ ካላረጋችሁ ደግሞ ወይ ሰብስክራይብ እናነሳለን ወይ እይታችሁ ይቀንሳል አናይላችሁም አይነት ነገር ማስፈራሪያና ዛቻ እየደረሰባቸው ይገኛል። ለእናንተ መልእክት የማስተላልፈው ነገር ባናታችሁ ተተከሉ ነው የምለው። በቃ እኔ ባናታችሁ ተተከሉ። ሰውን ስትወዱ እናንተ ምን ህግ ናችሁ? ፖሊስ ናችሁ? ወይስ ደግሞ እናንተ እስትንፋሳቸው ናችሁ? እናትና አባት እንኳን ይሄን አርጉ ያናርጉ ብሎ በዚህ ልክ ወጥሮ በዚህ ልክ አስፈራርቶ በዚህ ልክ አስጨንቆ አላኖራቸው እንዴ? እነዚህ ልጆች ወደዳችኋቸው፣ አቀረባችኋቸው፣ ተከታተላችኋቸው እንጂ አልወለዳችኋቸውም።
የፈለጉትን ነገር የማድረግ መፍት አላቸው፣ ይችላሉ። ማንም ሰው ሀይሚና ብሩክም እኮ ጭንቅላት አላቸው፣ አስተሳሰብ አላቸው፣ የራሳቸው የሚመሩበት ነገር አለ። ሶ ሀይሚ ይሄን ነገር ማድረግ የለብሽም ብላችሁ እንደው በምክር እሺ፣ ምክንያቱም መምከር መመካከር እየተመካከርን ሁሉን ነገር እያለፈን የምንሄደው በምክር ነው፣ ከዚህ በፊትም የነበረ ነገር ስለሆነ። ግን ግዴታሽ ነው ሀይሚ ይሄን ነገር ማድረግ የለብሽም፣ ወይ ደግሞ ይሄን ነገር ማድረግ አለብሽ። ካልሆነ ግን እንዲህ እናረግሻለን፣ ካልሆነ ሰብስክራይብ እናነሳለን፣ ካልሆነ ፎሎ እናነሳለን፣ ካልሆነ እይታሽ ይቀንሳል፣ አናይላችሁም ቪዲዮቻችሁን እያላችሁ ዛቻ ማስፈራሪያ። ለብሩክም እንደዛው እንደዚህ የምታረግ ከሆነ እንደዚህ እናረጋለን። ምንም አታመጡም። እስከዛሬ የመጡበት መንገድ አለ። ማንም ሰው ምንም አያመጣም። እኛ ስለምንወዳቸው ስለምናቀርባቸው ስለምናከብራቸው ነው እንዲህ ነው ብለን ሀሳብ እየሰጠናቸው እንዲበረታቱ፣ ስህተት ከሰሩም ራሳቸውን ቆም ብለው እንዲያዩ ይሄ ነገር እዚህ ጋር ተሳስቻለሁ እንዴ ብለው እንዲያስቡ እንጂ በዚህ ልክ እኛ የነሱ እስትንፋስ አይደለንም። በዚህ ልክ ፈጣሪም አይደለንም። የወለድናቸው ወላጆችም አይደለንም። ይሄን አርጉ ይሄን አታርጉ፣ ይሄን ካላረጋችሁ እንዲናረጋ ምንም አታመጡም። 10 ሰዎች ናቸው እንደዚህ የምትሉት ሰዎች። በጣም ብዙ ተከታታይ ያለ እግዚአብሔር ይመስገን፣ ምንም የቀነሰባቸው የወረደባቸው እይታ የለም። እውነት ለመናገር ለምን መሰላችሁ? የምንወዳቸው ሰዎች አሉ። ቢያጠፉም ቪዲዮቻቸውን እያየን ሰብስክራይብ ፎሎ እያረግን ሼር እያረግን በ3 በ4 አካውንት እያየን ነው የምናሳድጋቸው። የፈለገ ነገር ቢያጠፉም ሲያጠፉ እየመከረን እንሄዳለን እንጂ እነሱን ለመጉዳት ሆን ብለን የሆነች ነገር ኮሽ ስትል እነሱን ለማጥፋት እነሱን ለመጣል እነሱን ቁልቁል ለመላክ ቆርጣችሁ ትነሳላችሁ። ከወደዳችሁ እስከነ ምናምኑ ነው መሆን ያለበት እንጂ የሆነ በደስታ ቀን አብራችሁ ሪሪ እየየ ምናምን ብላችሁ የሆነ ደስ ብላችሁ ልታልፉ፣ ከዛ ባጠፉ ጊዜ የሆነ እነሱን ለማጥፋት መነሳት ማናችሁ እናንተና ነው እንዴ? ይሄን ያህል ወዳችሁ ፈልጋችሁ ፈቅዳችሁ ነው የምታዩቸው፣ ለምነዋችሁ አይደለም የምታዩት እንዴ? ከልባችን የምንወዳቸው ሰዎች አለን። ቢያጠፉም ባያጠፉም ቢሳሳቱም ባይሳሳቱም አለን ከጎናቸው። ሁላችንም ከልብ ወዳጅ አድናቂ ከሆናችሁ ምክር መከሯቸው እንጂ በዚህ ልክ እያስፈራራችሁ ልጆቹን ጭንቀት ውስጥ መከራ ውስጥ አትክተቷቸው። እናንተ ማን ስለሆናችሁ ነው? እግዚአብሔርን በጣም የሚያበሳጭ ነገር ፎቶ ዘግዝቃችሁ ምን አባሽ ሀይሚ ብሩክ ምን አባህ እያላችሁ ቪዲዮ ትሰራላችሁ። ምንድነው? ኧረ ተው ተከበሩ። እግዚአብሔርን ፎቶአቸውን ዘግዝቃ ትንሽ አይደብራችሁ? የእናንተ ጭንቅላታችሁ ራሱ እንዴት እንደሚሰራ አላውቅም። አሁን ግምጃ የመጣች አላችሁ። አዎ መጣለች። ሁሉም ሰው እየለፈለፈ ነው። ግማሹ ያው አብራ ብትሰራ አብራ ብታድግ አብራ ብትለወጥ ክፋት የለውም ይላል። ግማሹ ደግሞ መልስ ይስጡን፣ እቺ ልጅ ከሀይሚና ከብሩክ ጋር መስራት የለባትም የሚሉ ሰዎች አሉ። ሀይሚና ብሩክ ሁሉንም ያያሉ፣ ይሰማሉ። አሁን መዝናኛ ቦታ ነው ያሉት፣ ጥሩ ቦታ ላይ ነው ያሉት። ራሳቸውን የሚያዳምጡበት ጊዜ እንጂ እኛን የሚያዳምጡበት ሰዓት ላይ አይደሉም። ራሳቸውን አዳምጠው ተረጋግተው ተዝናንተው ከመጡ በኋላ ለሁሉም ነገር እዛ ስለነበራቸው ቆይታ ወደ አዲስ አበባ ሲመለሱ ስለ ግምጃይም ሊሆን ይችላል፣ እኛ ስለምናወራውም ስለምንለፈልፈውም ነገርም ሊሆን ይችላል ምላሽ የሚሰጡበትን ቀን በዝግታ በጥሞና ወይ ደግሞ በተረጋጋ ሁኔታ መጠበቅ ስንችል ለነሱ ዛቻ፣ ማስፈራሪያ፣ ስድብ የሆነ በጣም ንቀት እኛንን የምናኖራችሁ እኛንን የምናበላ የምናጠጣችሁ አላችሁሳ። እግዚአብሔርን የወደደ የፈለገ ነው የፈቀደ ነው ገብቶ የነሱን ቻናል የሚያይ 10 ሰው 20 ሰው 40 ሰው 50 ሰው የነሱን ቪዲዮ አያላየ ምን ይጎዳሉ? ምን ይቀነስባቸዋል? እድሜ ለዩቲዩብ ካምፓኒ፣ የምር እድሜ ለጨረቃ ትክክለኛ ለጨረቃ ፋሚሊዎች፣ እድሜ ትክክለኛ ለሀይሚና ለብሩክ ደስታ ለሚጥሩ ሰዎች ምንም የሚቀነስባቸው ነገር የለም። ይሄን ነገር ነው ልላችሁ የምችለው። በግምጃዬ በኩል እኔ ግምጃዬ እግዚአብሔር ምስክሬን ነው የምላችሁ በጣም አሳዘነችኝ። አሁን ላይ የእውነት አሳዘነችኝና የዋህ ነገር ናት፣ ጨዋ ናት። ሀይሚ ደግሞ በጣም ቀርባታለች። ሀይሚ እኔ ከዚህ በፊት የሴት ጓደኛ ይዛ አይቻት አላቅም። ብዙም እኔ የለም በቃ ሚዲያ ላይ እኔ ሀይሚ ገና ሚዲያ ስትጀምር ጀምሮ አለው ከብሩክ ጋር ከመሆኑ ስለነሱ ሲጀምር ገብታችሁ ማየት ትችላላችሁ። አንድ ቀን አቋርጭ አላውቅም ቪዲዮ ራሱ የሴት ጓደኛ አልነበራትም። አሁን ላይ ግን ግምጃዬን በጣም የወደደቻት የቀረበቻት ይመስለኛል። ምክንያት አላት። የምሬ ነው የምላችሁ። የቀረበችበት የራሷ የሆነ ምክንያት አላት። ሁለቱ የሚማማሩት ነገር አለ። ግምጃዬ በስደት ህይወቷ ያሳለፈችውን እንዲሁም ደግሞ በአጠቃላይ እስከዚህ እድሜዋ የተፈተነችበትን ያለፈችበትን መንገድ ሀይሚ ብዙ ነገር ትማርበታለች ብዬ አስባለሁ። ሀይሚን በሀገሯ ላይ ብትሆንም ስደት ባትሄድም እንደሷ በማዳም ቤት ባትሰቃይም ግን ሀገሯ ላይም የተሰቃየች የተፈተነች በጣም በብዙ ሰዓት ውስጥ ያለፈች ሴት ስለሆነች
ከግምጃዬ ብዙ ነገሮችን ግምጃዬ ከሷ ከሀይሚ ብዙ ነገር ትማራለች ብዬ አምናለሁ። ሶ ሀይሚ ፈልጋታለች። ለምን ፈለገቻት? እንዴት እንደዚህ እየተባለ አላራቃቻትም ለሚለው ነገር እንግዲህ በቅርቡ ምላሽ ምናይ ይሆናል። ግን አንድ ሰው ወደድኩሽ፣ አከበርኩሽ፣ በጣም ላንቺ ክብር አለኝ፣ ለእናንተ ፍቅር አለኝ ብላ ስትመጣ ደግሞ እነሱ መግፋት ይከብዳቸዋል። ምክንያቱም አላስቀየመቻቸው፣ የሆነ ቃል ወሰደችባቸው፣ አልሰረቀቻቸው፣ አልወሰለተችባቸው፣ አልዋሸችባቸው፣ ምንም ያደረገችው ነገር የለም። በዚህ ሰዓት ግን ግምጄ እነሱን ፈልጋ ሄዳ አይ እኛ ጋቶኛ አትምጪ ተብሎ አይባልም እኮ። እስኪ በእናንተ አድርጋችሁ አስቡትና እንደው ሀይሚና ብሩክ ጥፋታቸው ምንድነው ለማለት ነው። ምናልባት እኔ ጥፋት አለ ብዬ የማስበው ግምጄ ላይ ነው። ለምን እነዚህ ልጆች ፍቅረኛ ማቾች ናቸው። ኦሬዲ ታውቃለች። ሶ የእነሱን ጊዜ መሻማት የለብኝም። ከሄድኩም እኔም ከባሌ ጋር ልሂድ ወይ ደግሞ ፍቅረኛ አለኝ ብላለች አይደል? አቢኒ የእውነት ይሁን የውሸት ይሁን አላውቅም። ያው የሚዲያ ፍቅር የውሸት ነው በነገራችን ላይ አይታችኋላ። ማርክና ቤዛ እንዴት ሲላላሱ እንደነበረ። አሁን ግን የራሷን ሽምግልና ተልኮ የራሷን ህይወት ጀምራለች። ያ ማለት ምንድነው? የሚዲያ ህይወትና የግል ህይወት በጣም የተራራቀና በጣም የማይገናኝ ነገር ስለሆነ ነው ይሄን ነገር ያነሳው። ሰው አቢኒ ካላት የእውነተኛ ትክክለኛ ህይወት ካላት ከአቢኒ ጋር ከሱ ጋር ብትዝናና እነሱም የራሳቸው ጊዜ ይኖራቸው ነበር፣ እሷም የራሷ ጊዜ ይኖራት ነበር እንጂ እኔ ሀይሚና ብሩክ ለምን እንደዚህ አላባረራቸዋትም ብዬ እኔ እነሱን ልወቅስም ልሰድብም ልናገርም አልችልም። የነሱ ጥፋት እኔ እዚህ ጋር አልታየኝም። ሶ ሀይሚዬ ቪዲዮ እየፖስተቻት ነው ቲክታክ ላይ እህቴ እያለቻት ነው። በቃ ላባብልሽ አኩርፊ ምናምን እያለች በቃ በግምጄ በጣም ደስተኛ ሆናለች። ጥሩ ጓደኛ ያገኘች ይመስለኛል። ግን አንዳንዶቻችሁ ገና ለገና የሀይሚን ሚስጥር ታወጣለች፣ የብሩክን ሚስጥር አውጥታ ለሌላ ሰው ትናገራለች። ስለዚህ ከነሱ መራቅ አለባት ብላችሁ የተጨነቃችሁ ሰዎች አላችሁ። እንግዲህ እኛ እንናገራለን፣ ለነሱ ምናልባት ያልታያቸው ነገር ካለ ለኛ እንናገራለን። ሶ ትክክል ከሆነ በቃ ራሳቸው አይተው ፈትሸው ይሄን ነገር እንዴት ነው እንደዚህ ሊሉ የቻሉት ከምን አንጻር ነው ብለው ራሳቸው ቆም ብለው ሊያስቡ ይችላሉ። ሶ ይሄ ጠቃሚ ነው ወይስ ጎጂ ነው ብለው ራሳቸው ማወቅ ይችላሉ። ራሳቸው ይሄን ችግር መፍታት ይችላሉ ብዬ ነው የማስበው። ሶ ስለ ግምጄ ብዙ ነገር ቢወራም እነሱ ያዩት ነገር፣ ያጠኑት ነገር፣ የሰሙት ነገር ወይ ደግሞ በደንብ እነሱ የሚያውቁት ነገር ስላለ ነው ጸጥ ብለው እሷን ያቀርባት። ደግሞ በዚህ ፍጥነት ከህይወታችን ውጪ ራቂ ከኛ ብለው አይናገሩ። ጊዜው ሲደርስ እናሱ መልስ የሚሰጡን ይሆናል። በምን አይነት መንገድ መቀጠል ይስሩ፣ ስራ ችግር የለውም። የዩቲዩብ ስራ እኮ ሁሉም ሰው ተነጋግሮ ሁሉም ሰው ተቀራርቦ የሚሰራው ስራ ነው። ስለዚህ ለነሱ ላይ ሲሆን እንዲሳቻ ማስፈራሪያ መናገር የለባችሁም። ስለ እንትና ደግሞ ስለ ግምጄ እንደዚህ መጥፎ ነገር ማውራት የለባችሁም። እቺ ልጅ ምንም ክፉ ነገር እስካላረገች ድረስ ብሩክ ላይ ሀይሚ ላይም፣ ስለዚህ እኛ ላይም ምንም ያረገችው ክፋት ያየነባት ነገር የለም። ስለዚህ ሁሉንም ነገር በጊዜው ይሆናል። መውቀስ የለብንም። እሷንም ታሳዝናለች። እግዚአብሔርን ነው የምላችሁና ግምጃዬ አይዞሽ አይክፋሽ፣ እኛ ጠልተንሽ አይደለም። ያው የጠሉሽ ሰዎች ሊኖሩ ይችላሉ ከመሬት ተነስተው ግን የሀይሚ የብሩክ ትክክለኛ አድናቂ ወዳጆች አይደሉም። ጥላቻ ይሄንን ጥላቻን አላስተማሩንም። ጨረቃ ፋሚሊ ሶ ፈጣሪ ያለውን የፈቀደውን ነው የምትኖሪው። አንቺም በራስሽ ጥረሽ ተጣጥረሽ በጣም ፌመስ ነሽ፣ በጣም ብዙ ተወዳጅ ነሽ፣ በጣም ብዙ ተከታይ ያለሽ። ስለዚህ መጨነቅ የለብሽም ነው የምለው። ሀሳብ አስተያየቴ ይሄንን ይመስል ነበረ። እናንተስ ምን ተሰማችሁ? ገና ለገና ያው ብሩክ ወንድ ስለሆነ ግምጄ ሴት ስለሆነች ፈርታችሁ ሊሆን ይችላል የሆነ ነገር እንዳይፈጠር ብላችሁ። ግን ምን ሊፈጠር ይችላል? አንድ ወንድ አንድ አይን ነው ያለው። በነገራችን ላይ አንድ ልብ ነው ያለው። ሶ አንድ ሰው ላይ ነው ትኩረት ሊያደርግ የሚችለው። 3 10 ሴት 20 ሴት 40 ሴት መጣ ማለት እነሱ ሰዎች ላይ ትኩረት ያደርጋል ማለት አይደለም። ሶ እንደዛ ማለት የለባችሁም። እንዴ ህሊናው ያዘዋል እኮ ህሊና እኮ አለው። ህሊና ከብት ነው እንዴ? እዛም እዚህም ጋር የሆነ ነገር የምትጠረጥሩት እንዴ? ብሩክን አታምኑትም እንዴ? እኔ ተማመንበታለሁ። ከሀይሚ ሌላ ሊያይ አይችልም። ካንቺ ውጭ ወደ ውጭ ብሎ አምኖ ተቀብሎ ሌላ ሴት የማንም ሴት መጥቶ ቢለምነው ቢራገጥ ወደድኩ ፈረጥኩ ተሰቀልኩ ቢሉ አልሰማችሁም ብሎ ከሀይሚ ጋር የቀጠለ ሰው ነው። ዛሬ ታዲያ ምን አዲስ ነገር ኖሮ ከግምጃዬ ጋር ተጠራጥሩታላችሁ? ሶ እንደዚህ ማለት የለብንም። መጥፎ ነገርም አናስብ። ከቻልን ጥሩ ነገር እያሰብን ልጆቹም ጥሩ ነገር እንዲያስቡ እናደርግላለሁኝ። ብቻ ጊዜ ሁሉን ነገር ይፈታዋል ብዬ አስባለሁ። በጊዜው ሁሉን ነገር የሚታወቅ የሚደረስበት ይሆናል። እስከዛ ግን ስለ ሀይሚም ስለ ብሩክም ስለ ግምጃዬም ክፉ ነገር አንናገር ብዬ ሀሳቤን እጨርሳለሁ። እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አመሰግናለሁ።